ተረጃለሁ። የሆነ ነገርም አለ። ምንም የለም የኔ ፍቅር፣ በቃ እንደዚሁ ስለምቀና። ለምንድን ነው የምትቀናው? ምንም ያስቀና ነገር አለ? ዘመዶች ቤተሰቦቹ ጋር አይደል እንደ የመጣሁት? አላምናቸውም። ቲና ዳንኤል ቤተሰቦቼ ብሎ ፍቅረኛውን ወደ ቤት አመጥቶ ቤተሰቦቹ ጋር ካስተዋወቀ በኋላ ያለሱ ፍቃድ ወደ ቤት መምጣቱ አለሱ ሰላም ነስቶታል። ነገሮችን እንደውም ስራ እንዳለበት እንዲታወቅበት አድርጎታል። ደርሶ ቱግ ደርሶ መናገር ያለኔ ፍቃድ እዛ ቤት ፍልክ እንዳትይ ለማለት ምንም አልቀረውም። ዳኒ ስራው እንዳይታወቅበት ሲል እሱ በሌለበት ሰዓት እሷ እንድትመጣ በፍጹም አይፈልግም። ነገሩ እንዲህ ነው። ልጅቷ እቤት በመምጣቷ እየተረጋጋች በመሆኗ ሁሉ ነገሯን ወደውለታል። በመወደዳቸው ደግሞ እሱም በጣም ደስተኛ ነው። ነገር ግን ያለሱ ፍቃድ ወደ ቤት እንድትመጣ አይፈልግም። ምክንያቱም ስራዎቹን እሱ እንዲከታተል በቅርብ ሆኖ እንዲከታተልና እሱ እኔ ከሌለሁኝ ይነግሯታል፣ ያውቁብኛም በማለት ከአይኑ እንድትሰወር አይፈልግም። ይህንን ስሜት መቆጣጠር ያቃተው ዳኒም እቤት ተቀምጣ ባገኘ ሰዓት እሱ ሲደውልላት ስልኳ አይሰራም ነበር፣ አታነሳለትም ነበረ። እሱ ወደ ቤት በተመለሰበት ሰዓት ከሱ ቤተሰቦች ጋር ተቀምጣ ሲያገኛት በጣም ነበር የደነገጠው። ምን ተፈጥሮ ይሆን? ነግሯት ይሆን? ኧረ ብዙ ጥያቄዎች። የካሌብ አባባም ነገሩን ለማረጋጋትና የእሱን ድንጋጤ ለማረጋጋት ብሎ እኔ ነበርኩኝ መንገድ ላይ አግኝቻት እንድትመጣ ያደረግኳት፣ ልጄ በጣም ጥሩ ልጅ ናት ልጅቷ በማለት እንግዲህ ዳኒን አረጋግቶታል። ዳኒም እንሄድ ተነሺ እያላት ነበረ። እሷም ዳንኤልም ኤደንን ይዟት ከወጣ በኋላ ለምን መጣሽ ብሎ በግልጽ ተናገራት። እሷም ግራ ተጋብታለች። ቆይ ዳኒ ምን ሆነሃል ግን? እነዚህ ሰዎች አንተ ቤተሰቦች አይደሉም እንዴ? ምን ሆነሃል? እዚህ ቤትማ የሆነ ነገር አለ ብላ በራሷ እስከተነቃበት ድረስ እሱ ድርቅ ብን ብሏል እዛ ቤት በመገኘቷ። እሷም ምንድነው የተፈጠረው ብላ ስትጠይቀው እሱ ምንም ነገር የለም የኔ ፍቅር፣ እየተረዳሽኝ አይደለም። እሷም ተው ተረድቻለሁ፣ ምን እንዳለ ባላውቅም የሆነ የደበከኝ ነገር እንዳለ እዛ ቤት ግን እየሰማኛል ትለዋለች። እሱ የእሷ እዛ ቤት መምጣት አልተመቸውም፣ ለስራዎቹ እንዳታውቅበት ስለሚፈልግ። እውነታው ዳኒ በጣም ይወዳታል፣ በእጅጉ ይወዳታል። ነገሩንም ዘወር አድርጎ እሷ ጠበቃ አድርጋ ስትይዘው እፈራልሻለሁ ለሌላ ሰው እንዳይሰጡሽ ይላታል። እሷም ደግሞ እኔ ሰው አጥቼ ነው ወይ እነሱ ሰው የሚሰጡኝ? ምን ሆነሃል? ተረጋጋ፣ ቤተሰቦች እኮ ያንተ ቤተሰቦች ናቸው፣ ሌላ ቦታ እኮ አልሄድኩም ስትለውም እሱም በቃ አልፈልግም፣ ማንም እንዳይሽ አልፈልግም፣ በቃ እንዲሁ ካሌብንም እፈራዋለሁ። ካሌብና አባባም ቁጭ ብለው እየተጫወቱ ዳንኤል ከወጣ በኋላ እንዴት እኮ እንደደነገጠ ይሄኔ እየነገርናት መስሎት ይሆናል ጉዱን ሲለው፣ አይ አላባባም፣ ጉዱንማ እኔ እንደማላቅበት ነው የሚያውቀው። እኔ እኮ በሽተኛና የዘነጋው ሰው ነኝ ብሎ ነው የሚያስበው። ይልቁንም የፈራው ለሌላ ሰው እንዳንደርበት ነው ይላል። ካሌብም አዎ ይልቁንም እኛ መዳራችን አይቀርም እሷን ብሎ ሀሳብ ያነሳል። ካሌብም አባባም እኔ የምድረው ለሌላ ሰው አይደለም ኤደንን እዚሁ ላለ ሰው ነው ይላል። ተአምረኛ ነው አባባ ከአማርኛዎቹ ጀምሮ የሚያስባቸው ነገሮች በሙሉ ግርም ድንቅ የሚሉ ነገር ናቸው። ካሌብም ግራ ተጋባ። አባባ ነገሮች ላይ ድርቅ ሲሉበት ካሌብም አባዬ ይኸውልህ ያልገባ ነገር እኮ አለ በማለት ነገር ይጀምራል። እሱም አንተነ የማይገባ ይላል። ይልቁንም አንተነ የማይገባ ይላል። አባባ ድርቅ ያሉ ናቸው። ባነሱን ነገሮች ባነሱን ነጥብ ላይ ድርቅ ያሉ ነገር ናቸው። ካሌብም አባዬ አልገባህም፣ በእኔ ላይ የደረሰው ነገር እሺ በአንተስ ቢደርስብህ ብሎ ይላል። አባባም አንተ አላወቅም እንጂ ብነግርህ አልገባህም እንጂ በእኔ ላይ የደረሰብኝ ነገር እኮ ከአንተ ከደረሰብህ በላይ ከባድ ነው ይለዋል። ካሌብም አልተረዳም። አባባም የሚናገረው ነገር ሌላ ነው፣ ካሌብም የሚናገረውና የሚረዳበት መንገድ ሌላ ነው። እኔ አባትህ እንኳ ያን ሁሉ ነገር አድርሳብኝ ብነግርህ እንኳን አልገባህም ነበር፣ ራስህ በእጅ ኧረ እንዲያውም ከእሷ ጎን ነበረ ግርም ይላል። አባባም እንግዲህ ካንተ ጋር አልነታረክም፣ የኔ ልጅ አንድ ነገር ላይ እምቢ ካልክ ድርቅ ካልክ ደረቅ ነው ይላል። ካሌብም እሺ ወጣት በነበርክበት ሰዓት እኔ ላይ የደረሰብኝ ነገር ትንሹ ነገር ደርሶብኝ ያውቃል። አባባም ጀግና እንደነበሩ ከንግግራቸው ያስታውቃሉ። የኔ ልጅ እኔ አሁን እርጅና ያዘኝ እንጂ ጀግና ነበርኩ፣ በማንኛውም ሴት ተሸውጄ አላውቅም ነበር። በአንተ ሚስት ግን በልጅ ሚስት ግን የልጅ ሚስት ናት ብዬ ባመንኳ ግን ተበላሁ።
ካሌብም እንግዲህ በእኔ የደረሰብህ ነገር ቢደርስ ምን ታደርግ ነበር ይላል። አባባም ይኸውልህ አንድ መልካም ነገር የገደለን ግደል የሚለው ፍርድ በጣም አሪፍ ነው። ይህንን ፍርድ አልቃወምም፣ እስማማበታለሁ። እናማ ስለዚህ ሚስትህን የወሰደብህን ሚስቱን መውሰድ፣ ያሰቃየን ደግሞ መሰቃየት አለበት። ይገባሃል የኔ ልጅ ካለ በኋላ እንግዲህ እኔ አንድ ቦታ ጋብዛለሁ፣ እፈልጋለሁ አንድ ቦታ እንድትመጣ በማለት ንግግሩን እዚህ ጋር አቋጭቶ ጥሎት ይሄዳል። ዳንኤልም ልጅቷን ከሸኘ በኋላ ወደ ቤት በመመለስ ለትሁት እንዲህ ላታን ወደ ኪችን በመሄድ ልጅቷን ይኸውልሽ ምንድነው ያደረጋችኋት? ልጅቷ እኮ ጭራሽ እኔ በሌለሁበት መምጣት ጀመረች በማለት እንግዲህ ቅሬታውን ለትሁት ይነግራታል። ትሁትም አዎ ከባድ ነው ትለዋለች። እስኪ አዳምጪኝ ብሎ ህመሙን ያለውን ነገር ከባድ ነው የተጨነቀበትን ነገር እኔ በሌለሁበት ስትመጣ ምን ሊፈጠር እንደሚችል እያለ ይጠይቃታል። ትሁትም አንድ ያልገባን ነገር በነገራችን ላይ ልጅቷ ወደ ቤተሰብ መምጣቷ እንደውም ዝምድናን ያጠናክራል፣ በጣም ጥሩ ነው ትለዋለች። እሱም እሺ ቲና ስትመጣ ሲላታል። እሷም በጣም በመገረም አዎ እንደውም ግሩም ነው፣ ሌባ እናት ልጇን አታምንም የሚባለውን ነገር ዛሬ በአካል አየሁት እና ምን ልታደርግ ነው? እሱን ራስ አስብበት ትለዋለች። እሱም ጥያቄዎቹን ይቀጥላል። እንግዲህ ደስተኛ ለመሆን ሲነግራት እዚህ በመምጣቷ ደስተኛ ያልሆንከው ካሌብ እንዳይወስድብህ ነው ስትለው በጣም ነበር የደነገጠው። ይህንንም አመለካከት በጭራሽ አይፈልገውም። ጭራሽ ይህንንም አስባችኋል እንዴ ነበር ያላት። ትሁትም ከመከረችው በኋላ ይኸውልህ በነገራችን ላይ እሷን ቢወስዳት የሚወስዳት ሰው ወይም የሷ ጥፋት አይደለም፣ እንደ ቀልድም እንደ ቁም ነገርም ብላ ይህንን የመከረችውን ትሁትን ደግሞ ባላሰበችው ሁኔታ ግልብጥ አለ ዳኒ ይኸውልሽ ትላንትና ስለ መግደል አይወድም ነበር፣ ስለ መግደል፣ ስለ መገዳደል፣ ስለ ጭካኔ በጭራሽ አይወድም። ቲናም በጣም ይፈራታል። አሁን ላይ ግን እሱ ስለ መግደልም ሆነ ስለ መገደል ያወራል። ይኸውልሽ እኔ ምንም ነገር ላላደርግ እችላለሁ፣ ምንም ነገር ላልሆን እችላለሁ፣ ነገር ግን በኤዱ ከመጡብኝ ለመግደልም ለመገደልም ዝግጁ ነኝ አለ ጭራሽ። ዳንኤልም አባባ ጋር ሄዶ እየተጨዋወተ ስለ ቲና ወሬ ያነሳል። ወሬ ብሎ ነገሩን ደግሞ ለቲና ያላቸውን ቦታና ምን አይነት አመለካከት እንዳላቸው እንዲሁም ደግሞ ነገሩን ምላሹን ለማወቅ ለመገመትም ለመፈተሽም ያለውን አንዳንድ ጥያቄ ስለ ቲና ያነሳል። ጭራሽ ቤት ብሰጣት እንድትረጋጋ ብዬ ጠፋች ሳ ብሎ ሀሳብ ባነሳበት ሰዓት አባባ ዳንኤል ደግሞ ቆይ ግን አባዬ አሁን ብትሸጠውስ ይለዋል። አባባም አታደርገውም በጭራሽ ይለዋል። እንደዚህ አይነት እህት ናት እንደ ያለች? አይ እንደዛ አይደለም እንደው ብታደርገውስ አባባ በጭራሽ ደግሞ እኛ በህይወት እያለን ላያችን ላይማ አትሸጠውም ይላል። ዳንኤልም በዚህ ደግነቱ በመገረም አባባ ግን በጣም ደግ ሰው ነህ ይለዋል፣ ያመሰግነዋል። አባባም ምንም አይደለም ልጄ። ዳንኤልም አባዬ ጥሩ ሰው ነበር፣ ያው እኔ ላይ ብቻ ጨከንክብኝ እንጂ ይላል። አባባም እኔ እኮ እንደ ልጄ እንደ ካሌብ ነው የማይ፣ ስለምንድን ነው የምታወራው? ያው ጨከንክብኝ ማለቱ እንግዲህ ቃል የገባውን አድርግልኝ ማለቱ ነው። እሱም እንደ ልጄ እንደ ካሌብ እኮ ነው ማይ፣ ከሱ ለይቼ አላይህም። ዳንኤል አንዲት ትንሽዬ ቦታ ላይ ብቻውን ተቀምጦ ስልኩ ድንገት ጠራ። ስልኩንም ከኪሱ በድግ አድርጎ ሲያየው ቲና ናት የደወለችለት። አቤት የሞት መልአክ የደወለለት ይመስል እንዴት ከተቀመጠበት እንደተነሳ አየት ታደረገውና ሄደት ትመጣ አለና መለሰላት። ቲና ወዴት ነው የጠፋሽው? ምን ሆነሽ ነው? ምንድን ነው የተፈጠረው? እንግዲህ እሱም ማወቅ የሚፈልገው ነገር ከሷ አንድም ገንዘቡን፣ ሁለትም ደግሞ ልጅቷ እዛ በተቀመጠችበት ሰዓት እንዳትመጣበት ምንድን ነው የተፈጠረው? መቼ ነው የምትመጪው? ዳንኤልም ቲናን አናግሮ ከጨረሰ በኋላ ወደ ጓደኛው ወደ ኤደን ነበር የሄደው። ከኤደን ጋም ሲገናኙ እሱ ደስታ ይታይበታል። በደስታ ህዝቡን ነበር ከሷ ላይ እርፍ ያለባት። ቅፍ አድርጎ ሰላም ካለ በኋላ እንኳን ደስ አለሽ፣ የለፋንበት ያሰብኑ ነገር ተሳካ እያላን ነበር በደስታና በፈገግታ ክንፍ እያለ እሷን አቅፏት። እሷ ደግሞ ምንም አይነት ፈገግታ አይታይባትም። ምንድን ነው የምትለው? ስለምንድን ነው የምታወራው ብቻ ነበር የምትለው። እሱም ተሳካኩ ይላል። እሷም ይሄን ነገር ዘወትር ስለሚላት ለሷ ምንም አዲስ ነገር አልመሰላት። ዳኒም እየደጋገመ ተሳካኩ ይላታል። እሷም ይኸውልህ ዳኒ ሁሉንም ነገር ጨርስና ሁሉንም ነገር ከጨረስክ በኋላ ውጤቱን አሳየኝ። ይኸውልሽ መኝኝ የኔ ፍቅር፣ አንዴ ቤብ አንዴ ፍቅር። አቤት ተሳካልን እኮ እያለ እውነትም ይወዳታል። ግን ሲመለከታት በስስት ሲያጫውታት ወደ እሷ ሲሄድ በፍቅርና
ሩጫ አካሄዱ፣ አረማመዱ፣ አመለካከቱ፣ ከሷ ጋር ያለው ጨዋታ፣ አቤት ሁሉም ነገር ከሷ ጋር ያምራል። ነገር ግን አንድ ችግር አለበት። ገንዘብ ይፈልጋል። ገንዘቡን ደግሞ እንዴት አድርጎ እንደሚያመጣው አያውቅም። ከአባባ ዘርፎ እሷን ይችን የምታምር ሙሽራ ንግስት አድርጎ ማስቀመጥ ይፈልጋል። አቤት የዳኒ አስተሳሰብ!